ግን እንግሊዘኛ በመናገር አንድም አሜሪካ ስመጣ ቀሎልኛል ላይፍ ፋክት ከሌላ ስቴት የመጣሁ እንጂ ኢንተርናሽናል ተማሪ የሆንኩ ራሱ የመሰለው ማንንም እስካሁን አላገኘውም። ብዙ ኢንተርንሺፖች ሰርቻለሁ። የተለያዩ ስኮላርሺፖች ዊን እንዳረግ ረድቶኛል። ቋንቋ በማወቄ ይሄን ሁሉ ነገር ከፍቶልኛል ማለት ነው። ቦንጆur comment ça va ça va bien merci et toi ምናምን ያልኩኝ አክሰንቴ ተመታ ነው። don't mind me። ውጪም ሀገር ሆኖ ሀገር ቤትም ሆኖ እንግሊዘኛ ትንሽ አልሆነልኝም። I need a little bit of help። ወይንም ፈተና የእንግሊዘኛ ፈተና ደርሶብኛል። እንዴት አድርጌ በራሴ ላጥና ልዘጋጅ፣ እንዲሁም ደግሞ የዕለት ኮሚኒኬሽኔ ለስራዬ፣ ለትምህርቴ፣ ለልዩ ለዕለት ህይወቴ የእንግሊዘኛን ቋንቋ በማዳበር እንዴት ልጠቀመው ለምትሉ ነው። አጭር ጊዜ በቶሎ ራሳችሁ መማር እንደምትችሉ ነው በዛሬ ቪዲዮ ማሳያችሁ። ምክንያቱም I swear to God I'm not lying ራሴን ያስተማርኩትኝ እንግሊዘኛ ቋንቋ ማለት ነው። በተለይ ኢትዮጵያ ያሉ ደግሞ የሚሳቅብኝ ልጅ ነበርኩኝ። እንደውም this one time I vividly remember this person coming to me and be like, you're never going to be able to speak English and I'm like, sir, watch me. So የመጀመሪያው ቲፕ actually አባቴ የነገረኝ ቲፕ ነው። So I'm going to give the credit to him. ግን ምንድን ያለ መሰላችሁ እኔ እንግሊዘኛ በማጠናበት ጊዜ ስታስቢ በእንግሊዘኛ አስቢ ወይንም በመትለምጂ ቋንቋ አስቢ ይለኝ ነበር። So at that time it was English, right? Usually like በለመድነው ቋንቋ ነው የምናስበው። ማሰብ ሲባል ለምሳሌ አንድ ሰው ተነስቶ like አንድ ኔቲቭ ስፒከር አማርኛ ስፒከር እንበልና ወደ ዋልማርት መሄድ ቢፈልግ ዋልማርት ሄጄ ሽንኩርት ገዝቼ ድንች ገዝቼ ደግሞ ይሄ ኖትቡክ እፈልጋለሁ እሱን ማግኘት አለብኝ and then ይሄን ነገር መያዝ አለብኝ ብሎ ያስባል። ይሄ ባይምሮ የሚያስበው የማያወራው ማለት ነው። ወይንም አንዳንድ ሰው ሊያወራ ይችላል ደስ ማለት ግን ይሄ አስበን የምናስበውን ፕሮሰስ በኔቲቭ ስፒከር በኔቲቭ ላንጉዌጃችን ሳይሆን ወይንም በመናቀው በለመድነው ኮምፎርታብል በሆነው ላንጉዌጅ ሳይሆን ባለመድነው ወይንም አዲስ ለመልመድ በመንሞክረው ቢሆን በጣም ውጤታማ ነው የሚያደርገን። እና when I started doing that በጣም የእንግሊሽ language skilling ከፍ ነው ያደረገው። ዋልማርት ሄጄ ምናምን የሚለውን በእንግሊዘኛ ብናመጣው I'm going to go to Walmart and I'm going to get a bag of potatoes and maybe I think I'm running out of salt so I'm going to get salt as well. ምናምን ብለን ብናስብ it helps a lot. Try that and let me know in the comments down below. ሞክራችሁ ደግሞ ጥቅሙን ያያችሁ ሰዎች እንደኔ ኮሜንት አድርጉ። ሁለተኛው የኔን የእንግሊሽ ላንጉዌጅ ስኪል በጣም ስቴፕ አፕ ያደረገልኝ ነገር መጽሐፍ ማንበብና ሙቪ ማየት። I think a lot of us actually learned it that way, not gonna lie. ብዙ ሰው በዛ መንገድ ነው የተለያዩ ቋንቋዎችን ያወቀ እና ግን ይሄ ብቻ በቂ አይደለም። ሶስተኛው ላይ ደግሞ ምን ማድረግ እንዳለባችሁ በደንብ ግልጽ አደረግላችኋል። because there is this lady the TOEFL exam friends ፊልምን በማየት ብቻ ቋንቋን አጎለበተች ማለት ነው። ይሄንን የነገረችን የአብሬ መሰራት የኢንተርናሽናል ስቱደንት ኦፊስ ውስጥ ተሰራ ነበረ ትምህርት ቤት በነበርኩበት ጊዜና so almost a year ago እና ይሄን ስቶሪ ሷን የነገረችኝና እቺ ልጅ I think she's from like Ghana or Nigeria እና ከዛ ሀገር ናት ያለችው እና እንግሊዘኛ ቋንቋን ያወቀችው የፍሬንድስን ሾው በማየት ነው። እና ብቻ እሱን በማየት ጥሩ ስፒኪንግ ስኪል አመጣች። የኤምባሲ ኢንተርቪዋንም actually አልፋ ቪዛዋ ተሰጥ ወደ ትምህርት ቤት መጣች ማለት ነው። እና ወደ ትምህርት ቤት ኤንሮል አርጋ የመጀመሪያ ሴሜስተር ግሬዷ ሲመጣ ያልተጠበቀ ነው የሆነው። ከዛ ምንድነው ይሄ ችግሩ ተብሎ ቁጭ ተደርጋ ኢቫሉዌት ሲያረጓት ለካ የቋንቋውን አክሰንት ማስመሰል ትችላለች and also a few other words እና of course vocabulary-ም ጥሩ ነው ግን በደንብ ጥልቅ ገብታ ላንጉዌጁን ስላላወቀችው መረዳት ስኪሏ አናሳ ነበረ። ስለዚህ አሳይመንት ሲሰጣት በተለይ ደግሞ ይሄ English language English literature ክላሶች ይከብዳት ጀመር። ምክንያቱም she's doing analysis there. She's gonna have to read a book and be able to explain it to someone else in her own words. She's gonna have to write argumentative essays or narrative descriptive essays. So ያን ለማድረግ ደግሞ obviously writing skill ያስፈልጋል፣ የመረዳት ችሎታም ሊኖረን ይገባል። እና በዛ ምክንያት እቺ ልጅ she didn't perform her first year of university ማለት ነው። እና ያ is a huge wake up call. so እናንተም እንደዛ ነገር እንዳያጋጥማችሁ መጽሐፍትን ማንበብ ግን ዝም ብሎ ማንበብ ወይንም ሙቪን ዝም ብሎ ማየት አይደለም። እንዴት እንደምታደርጉ ልንገራችሁ።
መጽሐፍትን ስታነቡ ለምሳሌ እዚህ ጋር ለነህምያ ያስቀመጥኳቸው ኢንቨንቶሪዎች ናቸው። ሶ ይሄንን ኢንኬስ ከፈለጋችሁ የነህምያ ኦርቶዶክስ ጉድ ስቶር ላይ ልታገኙ ትችላላችሁና alright so ይሄ መጽሐፍ አገኛችሁ እንበል and then what you do is you go to the very first chapter ወይንም introduction so ነው ኢንትሮ ላይ ነው ያለሁት። በጣም በትንሹ ልጀምር ካላችሁ እቺኛዋ ትታያችኋለች አይደል like እዚህ ጋር the very first page so በጣም በትንሹ ካላችሁ የመጀመሪያውን ፔጅ ብቻ ታነባላችሁ ወይንም የእያንዳንዱን ፔጅ ነጥላችሁ ታነቡና ግን አንዱን ጨርሳችሁ ወደ ሌላው ዝም ብላችሁ ከመሄድ መጀመሪያ ፔጅ ላይ ያነበባችሁትን ራሳችሁን ተጠይቃላችሁ ምን እንደተረዳችሁ። እንዲሁም ደግሞ if you want to go a little further notebook እና ስክሪፕት ወስዳችሁ የተረዳችሁትን በራሳችሁ ቋንቋ በራሳችሁ አረዳድ ሰመራይዝ ማድረግ። ሶ ለምሳሌ በዚህ በፈርስት ቻፕተር ላይ በዚህ በፈርስት ፔጅ ላይ ምን ሀፕን እንዳረገ ምን እንደተረዳችሁ ምን እንዳገኛችሁ ተጽፋላችሁ ማለት ነው። ወይንም ደግሞ እንዲሁም አይ ትንሽ further መሄድ ፈልጋለሁ ለሚል ሰው ደግሞ you read the entire thing so just page by page ወይንም እያንዳንዱን ፔጅ እየለቀሙ ሳይሆን the entire introduction የሚለው እስኪያልቅ ድረስ ታነባላችሁ which is about like 3 to 4 pages ነው የሚሆነው usually I think ይሄም እንደዛ ነገር ነው። now ወደ first chapter ከመሄዱ በፊት አሁን part 1 ላይ ደርሰናል። so why we fast የሚለውን እንደምሳሌ ከማንበቢ በፊት ኢንትሮን ብቻ አንብቤ ምን እንደሆነ ለራሴ እነግረዋለሁ እንዲሁም ደግሞ እጽፋለሁ so ሰመራይዝ አደርገዋለሁ። ይህ በጣም ኢፌክቲቭ የሆነ የመረዳት ችሎታችሁን የሚያጎለብትላችሁ ኤክሰርሳይዝ ነው ማለት ነው። so that's why I said this is a very practical advice። ሌላው ይሄን ስታደርጉ just ሰመራይዝ ብቻ ማድረግ ሳይሆን አዲስ የማታውቁትን at least 3 የሆኑ ቃላቶችን አውጥታችሁ ጻፉ። of course መጀመሪያ ላይ overwhelm ሊያረጋችሁ ይችላል በተለይ አዲስ ከሆናችሁ ለቋንቋው ሁሉም ወርድ ለእናንተ አዲስ ሆኖ ሊታይ ይችላል ግን እንደዛ አይሰማችሁ ችግር የለውም። ይሄ everyone ላይ happen የሚያደርግ ነው ሁሉም ሰው ግር የሚለው ነው። እኔም እንደዛ ስለተሰማኝ ስለማቀው ነው ፊሊንጉን ቀድሜ ነገርኳችሁ። ስለዚህ ግን ምንድነው የምታደርጉት በትንሹ ለመጀመር እንዲሁም ኮንሲስተንት ሆናችሁ ለመጓዝ just በቃ ከዚህ ሁሉ ልባችሁ ወደደው ሊሆን ይችላል ወይንም ስለዚህ ቃል ማወቅ ፈልጋለሁ የምትሉት ቃል ሊሆን ይችላል ወይንም ኤቭሪዴይ ለመጠቀም የሚረዳችሁ ቃል ሊሆን ይችላል። ከዛ ውስጥ 3 ፒክ ታረጉና ከሰመሪያችሁ ጎን ለጎን ትጽፉታላችሁ። ከጻፋችሁ በኋላ እነዛን ቃላቶች you do 2 things። አንደኛ እግዚአብሔር ይመስገን we're in the 21st century ጊዜው ዘመኗል። ስለዚህ ጉግል ላይ ትሄዱና ጉግልን ትጠይቁታላችሁ ሄይ ጉግል ይሄን ቃል ዴፊኒሽኑን ንገረኝ ትላላችሁ። ሶ መጀመሪያ ዴፊኒሽኑን ታጣራላችሁ ይሄ ቃል ምን ለማለት ፈልጎ ነው right እሱን ቼክ ታደርጋላችሁ። ሁለተኛ ኤግዛምፕል ጥሩነቱ ደግሞ ዴፊኒሽኑን ሲያመጣላችሁ አብሮ ከኤግዛምፕል ጋር ነው የሚያመጣላችሁ ማለት ነው። ኤግዛምፕሉን ታያላችሁ። ለምንድን ነው የሚጠቅማችሁ እሱ ነገ ስታወሩት ወይንም ስትጽፉት ቃሉን እንዴት መጠቀም በምን መንገድ መጠቀም እንደምትችሉ ይነግራችኋል ማለት ነው። so ለምሳሌ if the word is tired የሚለው ቃል ከሆነ ኤግዛምፕል ልታዩ የምትችሉት productive Abasha is tired because she shot a lot of videos today። በጣም ቀላል በጣም ሲምፕል የሆነ ኤግዛምፕል ነው የሰጠኋችሁ። so tired የምትለዋን እንዴት መጠቀም እንደምትችሉ ትረዳላችሁ ማለት ነው። እና እናንተም ነገ ሴንቴንስ ስትሰሩ ወይም አረፍተ ነገር የሚባለው እሱን ስትሰሩ you know how to use the word right because ቃሉን አወቃችሁ ማለት ሴንቴንሱን መስራት ትችላላችሁ ማለት አይደለም። in fact አንዳንዴ misuse ልታደርጉት ትችላላችሁ በማይገባበት ሴንቴንስ ታስገቡና የሚሰማ ሰው confused ሊሆን እንዲሁም መናገር እንደማትችሉ ሊያሳብቅባችሁ ይችላል። so you got to be careful with that. so that's why the example is so important and useful። ሁለተኛው ሊጠቅማችሁና አብራችሁ እዛ ላይ የምትጽፉት ነገር ደግሞ ምንድነው synonyms ወይንም ተመሳሳይ ቃል tired ለምሳሌ አለ አይደለ ይሄ ኤክስትሪም ኬስ ከሆነ ነው ግን ለምሳሌ አንድ ሰው
tiredን መጠቀም ካልፈለገ ወይንም overused ነው ብሎ ካሰበ that person could say exhausted. Productive Abisha is so exhausted because she shot a lot of videos today. You see? ግን ምንድነው አሁን ልዩነቱ የነዚህ word tired is like ትንሽ ድካም ነገር ነው የሚያሳየው exhausted ደግሞ በቃ ይሄ ጨርቅ መሆንን ነው አንዳንድ ሰው ደከመኝና ጨርቅ ሆንኩኝ ሲል የሴንቴንሱ ኢምፓክት ይለያያል አይደለ በጣም ደከምኩኝ ሲል በቃ አቅም አጥቷል እረፍት በደንብ ያስፈልጋል tired ሆንኩኝ ሲል ደግሞ የሆነ ያክል አቅም አለው ሰው እንደዛ ነው ማለት ነውና የተለያዩ synonyms የሚባሉትን ወይንም ተመሳሳይ ቃላቶችን አውጡ ለምን በኋላ ግራ ይላችሁ ወይንም ድጋሚ ደግሞ ስታጠኑት ተመሳሳይ word አጽፉም ማለት ነው and then you are also able to just easily spot it so እነዚህ ማድረግ ቴክኒኩ እየገባችሁ ነው አይደል ፓዝ አድርጉና ወይም ወደ ኋላ እየተመለሳችሁ ይሄንን ኤክሰርሳይዝ ብታደርጉ በጣም ይጠቅማችኋል ወይንም ኖት ትውሰዱ because what I'm spelling right now is so important that you don't want to miss ስታዩ ደግሞ እንደዛ ሙቪ ስታዩ ለምሳሌ አንድ ኤፒሶድ ከጨረሳችሁ not episode is an episode አንዱን ፓርት ከጨረሳችሁ or the first episode or whatever it is ሙቪ ካዩ ብዙ ቆይቻለሁ ሶ ምን ራሱ እንደሚባሉ እየረሳው ነው ያ ሲዝን እና ኤፒሶድ ግራ የተጋባው ስለሆነ ነው ሶ አንድ ኤፒሶድ ከጨረሳችሁ በኋላ ኤፒሶዱ ምን ነበር የሚለውን write a summary about it and movie ደግሞ ደስ የሚለው ነገር ካራክተር አላቸው even a book ራሱ ካራክተር አለው ግን more movie ላይ it's evident ብዬ ነው እና movie ላይ ያሉትን ካራክተር ሜንሽን በማድረግ ሰምራይዝ ልታደርጉ ይችላላችሁ and then also you get to talk about the characters as well ምን አይነት ሰዎች ናቸው what do you even feel about them do you like them which ones you don't like and why የሚለውን ስትጽፉ አያችሁ የሴንቴንስ የመጻፋችሁ ስኪል እያደገ የቮካቡላሪ መጠኑ እያደገ more ቃል እያወቃችሁ more express የማድረግ ወዮችን ያወቃችሁ ትመጣላችሁ ማለት ነው ሶ ሙቪ ስታዩም ዝም ብሎ ፍዝዝ ብሎ ማየት ሳይሆን ኢንቴንሽናል በሆነ መንገድ እያንዳንዷን ነገር እዚህ ጋር አሁን ለኢንተርቴይንመንት ብቻ ሳይሆን ለማወቅ ስለሆነ በዛ መንገድ ማወቅ ትችላላችሁ ማለት ነው በዛ መንገድ የእንግሊዘኛ ቋንቋችሁ ማሳደግ ትችላላችሁ ማለት ነው ሌላ ሁለተኛ ነገር ሙቪ ስታዩ ደግሞ አክሰንታቸውን ምክንያቱም you guys ራሴን ሳስተምር ማለት ነው የአሜሪካ አክሰንት it was very easy just a movie በማየት ምናምን I was able to spot it and also ሌላ ሰው ሲያወራ ደግሞ I wasn't confused I didn't get confused when it was easy for me and እኔም አዳፕት አድርጌዋለሁ እውነት ለመናገር እና ግን ደግሞ when it comes to like the UK accent ወይም ይሄ London accent English accent ወይም ይሄ የእንግላንዶቹን የUK in general accentታቸው እርግጥ like የስኮትላንድ የምናምን ይለያያል ግን in general ነው መላችሁ ተንታቸው ትንሽ ከበድ ብሎኝ ነበር እና even accent ራሱ ማተር እንደሚያደርግ ያወቅኩትኝ ኢንተርናሽናል ትምህርት ቤት ነው የተማርኩት ሶ ፕሪንሲፓላችን ከUK ነበር የመጣ እና he had like the London accent ነገር ነበረው እና የአሜሪካኖቹ ምናምን ገብቶኛል you know I was rocking it I was super happy I was super proud of myself and then እሱ የሆነ አስተማሪያችን ቀረና I think የባዮሎጂ አስተማሪ or something ቀረና እሱ ተካው ማለት ነው ለተወሰነ ጊዜ sub teacher ሆኖ ከዛ you guys I got confused all over again ወይኔ በቃ ራሴን በጣም ነው ዳውት ያደረኩት እንዴ ታዲያ እስካሁን ያነበብኩት መጽሐፍ ምንድነው አልኩኝ እስካሁን ያየሁት ሙቪ ገደል ገባ ማለት ነው በቃ እስካሁን ራሴ ላይ የሰራሁት ነገር በቃ ምንም የለውም ማለት ነው ዝም ብዬ ነው የለፋሁት ምናምን ብዬ እውነት ለመናገር የሆነ ጊዜ I felt too bad ከዛ ቆመ ብዬ ሳስብ ለካ it's his accent እና አክሰንት ራሱ መረዳት ለመነጋገር ምን ያህል ኤሴንሻል እንደሆነ ገባኛን ቀንና ሞር ደግሞ ከዚህ በፊት ሳያቸው የነበረው የብሪቲሽ አክሰንት ነበረ ከዚህ በፊት ሳያቸው የነበረው የአሜሪካን አክሰንት ነበር እሱን I got it down you know ግን የነሱን ስላላየው ወይንም ጆሬ ስላለመደው እንግሊዘኛ የማቆን ወርድ ያወራ ግራ ጋባ ነበር ክላስ ላይ ወይንም አንዳንዴ ቆይቶ ምናምን ይገባኝና ለካ ኮንሰፕቱ ይሄ ነው ብዬ ግራ ጋባ ቆይቼ ይረዳለሁ ማለት ነው which was a little frustrating process so እናንተ ላይ happen እንዳይሆንና ግርጣት ውስጥ እንዳትገቡ just ሙቪዎችን ስታዩ የተለያየ አክሰንትም አንደርስታንድ ለማድረግ ሞክሩ and የተለያዩ አክሰንቶችንም እዩ ስሙ
ጆሮአችሁ ይልመድ so that it's easier to understand እነዛን ሰዎች ፊዚካሊ አግኝታችሁ ስታወሯቸው። ለን ደግሞ ሶስተኛው በጣም እዚሁ ፖይንት ላይ ያለን ደግሞ ሙቪና እንዲሁም መጽሐፍ ስታነቡ ወይንም ሙቪ ስታዩ ማድረግ ያለባችሁ ነገር ትንሽ further መሄድ ትንሽ እየጎለበታችሁ ስትሄዱ አናላይዝ ማድረግን መልመድ አለባችሁ። ይሄ actually kind of a literature concept ነው። ማለትም ለምሳሌ አሁን እኔ literature course 4 አመት ያህል ወስጃለሁ መሰለኝ ከ9ኛ ከ4 አመት ይበልጣል ከ7 ጀምሮ ነው የወሰድኩት ሰው ከ7 እስከ 11 መሰለኝና ያ ሰው 4 አመት actually it's 4 አመት ነው ለ4 አመት ያህል ተምሬዋለሁና በጣም የጠቀመኝ ነገር ቢኖር is ይሄ አንደርስታንዲንግን በጣም ጨምሮታል። አንድ ነገሮችን ከተለያየ አንፃር እንዳየው በጣም አግዞኛል and ይሄ አናሊቲካል ማይንድ ሴት እንዲኖረኝም በጣም አግዞኛል። እና ስታዩ ሙቪ ወይንም ደግሞ መጽሐፍ ስታነቡ አናላይዝ አድርጉት። ማለትም just commit beyond what you can hear and beyond what you can read መሆን አለበት ማለት ነው። ለምሳሌ ይሄ literature ላይ literary devices የሚባሉ አሉ። ይሄ የተለያዩ ሜቶዶች የሚጠቀሙበት አንድን ሐሳብ ለመግለጽ ማለት ነው። እንዲሁም የተለያዩ የጽሁፍ አይነቶች አሉ። አንድ essay ሲጻፍ ለምሳሌ can be descriptive or አንድ story ሲጻፍ can be descriptive, narrative, it can also be argumentative essay, it can also be what else? I think mostly እነዚህ ናቸው። ሌሎችም አሉና ሌሎችም ያልጠቀስኳቸው አሉና እነዚህ የአጻጻፍ ዘይቤ ናቸው ማለት ነው። እሱንም አብራችሁ ታውቃላችሁ አናላይዝ ስታረጉ። ለምሳሌ argumentative essay የሚባለው ያው ከስሙ እንደሚያሳውቀው አንድ ሰው አርጊው ሲያደርግ የሚጠቀምበት አይዲያውን ኮንቬይ ለማድረግ ወይንም ለማሳመን የሚጠቀምበት የአጻጻፍ ዘይቤ ነው ማለት ነው። እንዲሁም ደግሞ like ክርክር ላይ በንግግር አይታችሁት ሊሆን ይችላል አይደለ? እሱን በጽሁፍ አምጡት። ብዙ ጊዜ ደግሞ የምናውቀው narrative style of writing ነው ወይንም descriptive። ይሄ በጣም vivid የሆነ imagery ባይሞራችሁ ይሄ ምስል ከሳችሁ የምትሉት type of reading ካገኛችሁ ወይንም movie ከሆነ that is descriptive writing, right? And then narrative ከሆነ ደግሞ ትረካ አንድን ስቶሪ የሆነ ካራክተር አለ እነዛን ካራክተሮች የሆነ ሲን የመሳሰሉ ብቻ like a collection of all these things narrative በሆነ መንገድ በትረካ መንገድ የሚጽፉት ደግሞ narrative writing ይባላል ማለት ነው። convey እነዛን ደግሞ ለመጻፍ literary devices የሚባላሉ እንደ metaphor እንደ simile እንደ onomatopoeia ደግሞ literature ላይ ወይንም እንግሊዘኛ ቋንቋ ጽሁፍ ላይ ወይም even የአማርኛ ላይ I don't know ግን ሊትሬቸርን ስለተማርኩ ነው ያው ሞር ኖሌጀብል ነኝ በዚህ ለማውራት። እና ምንድነው መሰላችሁ እንደ ማትስ አይደለም። ማትስ is 2 + 2 is 4 ሌላ ሰው መጥቶ 5 ነው ቢል የሚያዳምጠው አያገኝም። ቆሞ የሚከራከረውም ሰው አያገኝም። በቃ ዩኒቨርሳል ላው ስለሆነ ማለት ነው የታወቀና ማትስ ኦብጀክቲቭ ስለሆነ ይሄ ሰብጀክቲቭ አይደለም። በሰው እንትን ላይ ተገኝ ሰው በሰው ይሄ ስላሳመንኩ 5 የሚሆንበት መንገድ አይኖርም በቃ። whereas in literature እስካሳመንኩ ድረስ ወይንም አጻጻፊ አሳማኝ በሆነ መንገድ እስከጻፍኩ ድረስ 2 ሲደመር 2 5 ነው ብል እንኳን ተቀባይነት ይኖረኛል። ለምን? it is subjective በሰው ላይ ነው ዲፔንድ የሚያደርገው። አንድ ጽሁፍ ጽፋችሁ አንድ ሰው ጥሩ ነው ሊል ይችላል፣ አንድ ሰው መጥፎ ነው ሊል ይችላል። ሲያርሙ ራሱ it's never guaranteed። እሱ ፓርት ትንሽ ያናደኝ ነበር በመማርበት ጊዜ። ምክንያቱም ለፍታችሁ ጽፋችሁ አስተማሪው ሳቲስፋይ ካላረገው እንዲሁም ደግሞ ካላሳመነው ግሬዳችሁ የምትፈልጉትን ላታገኙ ትችላላችሁ። እና you have to keep that in mind ማለት ነው። it's kind of like a pro tip ነገር ነው የነገርኳችሁ ያለሁት። እና ስትጽፉ አናላይዝ ስታደርጉ በሚያሳመን ሁኔታ መሆን አለበት። and it's never going to be the same። እኔ አናላይዝ አድርገውና እናንተ አናላይዝ ስታደርጉት ላይገናኝ ይችላል። ግን it doesn't mean እናንተ ትክክል አይደላችሁም ወይንም እኔ ትክክል አይደለሁም ማለት አይደለም። because it is subjective። የሁለታችንም እስካሳመነ ድረስ ኤያችንን ማናገኝበት ምክንያት የለም። እሱን just aware ሆኖ አናላይዝ ስታደርጉ ለማለት ፈልጌ ነው። like ለምሳሌ በግሩፕ ምናምን የምታጠኑ ከሆነ ወይንም የሆነ የጻፋችሁትን የሆነ ሰው የሚያይላችሁ ከሆነና ሰብጀክቲቭ የሆነ መልስ ከሰጣችሁ ድንግጥ እንዳትሉና ወይኔ
በቃ እኔ እንግሊዘኛ አይሆንልኝም የሚል ነገር ስሜት እንዳይሰማችሁ። ኤኒሁ ወደ መጨረሻና ወደ ሶስተኛው ስንመጣ ደግሞ ፕራክቲስ ዩ ጋይዝ። የፈለገ ይሳቁባችሁ፣ የፈለገ ይቀልዱባችሁ does it really matter? because እንዳልኳችሁ እኔም ተቀልዶብኛል። ኢንፋክት ወጪ ልጅማ እንግሊዘኛ የምታውቅም አይመስለኝም የተባልኩ literally word for word ነው ምናችሁ straight to my face ተቀልዶብኛል። ግን እንግሊዘኛ በመናገር አንድም አሜሪካ ስመጣ ቀሎልኛል ላይፍ ስትራግል አላረኩም። ማንም ቡሊ አላረገኝም። ኢንፋክት ከሌላ ስቴት የመጣሁ እንጂ ኢንተርናሽናል ተማሪ የሆንኩ ራሱ የመሰለው ማንም እስካሁን አላገኘውም ሳልዋሻችሁ እግዚአብሔር በሚያውቀው። እና በቃ ይሄ ሌላ ስትራግል አይሆንብኝም ማለት ነው። ጭራሽ ኤንቫይሮንመንቱ ምኑ መልመድ ራሱ ሌላ ስትራግል ሆኖ ተጨማሪ ስትራግል አላመጣም ጥንቅቅ ብዬ ስላወቅኩት ማለት ነው። ሌላው ነገር ኦፖርቹኒቲ ከፍቶልኛል። ብዙ ኢንተርንሺፖች ሰርቻለሁ። እንደገናም ደግሞ የተለያዩ ስኮላርሺፖች ዊን እንዳረግ ረድቶኛል። እንዴት? ኤሴ በጣም አሪፍ ስለሆነ ቆንጆ ኤሴ ስለጻፍኩኝ በብዙ ሺህ ስኮላርሺፕ አግኝቻለሁ። እና እንደገናም ደግሞ አንድ የኢንተርንሺፕ ፈንድም አግኝቻለሁ። ያን ፈንድ ያገኘሁትኝ ወላንድ አንፔድ ኢንተርንሺፕ ስላገኘው ነው። ሁለት ደግሞ እነሱን ለማሳመን መጻፍ የነበረብኝ pages and pages of essay ነበረ። so imagine ቋንቋ ባላውቅ እንዴት አገኛለሁ ያንን ኢንተርንሺፕ ፈንድ? ቋንቋ ባላውቅ even graduation ላይ እንዳወራ ኮሌጅን ሪፕሬዘንት አድርጌ እንዳወራ አንድ ጥቁር ሴት እንድታወራ ተፈቅዶላታል። አንድ ኢንተርናሽናል ሴት አንድ እዛ ሀገር ያላደገች ግን ከነሱ እኩል የተማረች ሴት ቆማ እንዲሁም ሴት የሆነች ቆማ እንድትናገር ተፈቀደላት። እንዴት? ቋንቋውን ስለማቅ። ምክንያቱም እዛ ቆሞ ለመናገር ሲጀመር አፕሊኬሽንም ነበረው። አሃዱ ፖድካስት ሲለቀቅ ተሰሙታላችሁ ስቶሪውን ፕሮሰሱ ማለት ነውና ግን እዚህ ጋር አጠራርጎ ለመናገር የተለያዩ ኢንተርቪው ነበረው። እንዲሁም ደግሞ አፕሊኬሽኑን ገና መሙላትም ነበረብኝ። አፕሊኬሽኑ ስሞላ ደግሞ ለምንድነው አፕላይ የምታደርጊው? 250 ኤሴ ጻፊ ብትመረጪ ምን ታያለሽ? 250 ወርድ ኤሴ ጻፊ። እና የኤሴ አበዛዙ ራሱ እኔ at some point in my life እንደው ቢቀርብኝስ ብዬ ነበረ። ግን I wanted to use the opportunity, one, to honor God, two, to honor my parents and say ልፋታችሁ ከንቱ አልሆነም። እና ኤኒዌይስ እግዚአብሔር ረድቶኝ ተመርጫለሁ። ግን ከእግዚአብሔር በታች ከእግዚአብሔር ቸርነት በታች ቋንቋ በማወቄ ይሄን ሁሉ ነገር ከፍቶልኛል ማለት ነው። ስለዚህ ምን ያህል ኢምፖርታንት እንደሆነ መቼ ሳታዩ ሳትገነዘቡ አልቀራችሁ። እንዲሁም ደግሞ ለምሳሌ አሁን ዶርም ልወጣ ስል ያላበላሸውትን አበላሽተሻል ብለውኝ በብዙ ብር እንድከፍል ተጠይቄ ነበር። ኧረ ማን ሞኛለ? ማቃተን ቋንቋዬን በደንብ ተጠቅሜ ኢሜል አረኩላቸው ያንን ብር ሳልከፍል በሰላም ሌላ ቀጣዩ ሴሚስተርን በሰላም ተማርኩኝ ማለት ነው። ስለዚህ ቋንቋ ምን ያህል ኢምፖርታንት እንደሆነ እንግዲህ ይሄ ሁሉ ማሳያ ነው። ሌሎችም ስቶሪዎች ሌሎች የሚገርም ስቶሪ ሊኖራቸው ይችላል ምን ያህል ቋንቋ እንዳወጣቸው። so practice በጣም አስፈላጊ ነውና keep just በቃ ማን ቢናገራችሁ keep going at it, okay? እና practice ስታደርጉ practice out loud እየተናገራችሁ ወርዱን እያነበባችሁ። ለምሳሌ ከዚህ አንድ ኤግዛምፕል ልውሰድና ላነብላችሁ። just ከታይትሉ ጀምሮ actually when you fast. The title is When You Fast, the why and the how of Christian self-discipline. well in the say አይነበብም in real life ግን ያው ላሳያችሁ ብዬ ነው እንደ ኤግዛምፕል by L. Joseph Letendre. I think that's how you pronounce his last name. Embedded in the middle of the Sermon on the Mount, Matthew chapter 6, we find Jesus' instruction regarding 3 Jewish practices that Christians still follow: prayer, fasting, and almsgiving. These practices are centrally located in the sermon because they are central to living the life in Christ. Along with gathering for worship, prayer, fasting, and almsgivings are the basic defining practices we undertake as disciples of Christ. So anyways, in ባጭሩ አነበብኩላችሁና ይሄ የሚል አይነት ንባብ ሳይሆን
ለመልመድ እስከሆነ ድረስ ላውድ ሆናችሁ ድምጻችሁን ከፍ አድርጋችሁ እየሰማችሁት አንብቡት። ላው ቋንቋውን ፕራክቲስ የምታደርጉት ሰው ከሌለ ላይክ ሲብሊንጋችሁ፣ ታናሽ ወንድም እህት ምናምን ሰው አቅራቢያችሁ ካልሆነ ኦር ትንሽ ፍርሃት ካደረባችሁ መስታወት ፊት እያያችሁ ፕራክቲስ ማድረግ ትችላላችሁ። ለምሳሌ ግሪቲንጎች ሊሆን ይችላል። ለምሳሌ እኔ አሁን ፍሬንቼን እንትን ስል መስታወት ላይ እና ቦንጆur comment ça va ça va bien merci et toi ምናምን እያልኩኝ አክሰንት የተመታ ነው don't mind me ወይንም ኪስዋሂሊ ደግሞ ሲሆን I think there was this word I think I was learning numbers so I would go like ወይኔ ለረሳ ነው እንዴ moja mbili tatu nne ምናምን እያልኩኝ ቁጭ ብዬ just randomly ይሄ ቦርድ ሲሆን ለማመዳለሁ ማለት ነው either in front of a mirror or just ዝም ብዬ ቁጭ ብዬ so you don't even have to do it in front of a mirror ግን ከፈለጋችሁ በሚል ነው as if it may like if it makes you feel like there is someone else listening to you ወይንም ይሄ ካራክተር መጫወት ትችላለች። ለምሳሌ you can be the one saying bonjour right ከዛ ሁለተኛው ሰው ደግሞ bonjour productive አበሻ comment ça va ça va bien merci et toi ምናምን ያላችሁ ይሄ የቀያየራችሁ መለማመድ ትችላላችሁ እና it may look funny መጀመሪያ ላይ ግን who cares what matters is that ቋንቋውን እየተማራችሁ ነው። ሰው always just ጎላችሁ ላይ ፎከስ አድርጎ ይሄ በትናንሽ ነገር ዲስትራክት አትሆኑ፣ አትያዙ በእነዛ ነገሮች። alright my people that is all I got for you more ጥያቄ ካላችሁ specific further እንዲሰራላችሁ የምትፈልጉት ቪዲዮ ካለ even በዚህ ቶፒክ or በሌላ ቶፒክ comment down below እናንተን ሰርቭ ለማድረግ ነው እዚህ ያለ ነው። don't forget to subscribe በፕሮዳክቲቭ አበሻ ላይ እንደዚህ ለእናንተ የሚጠቅሙ ነገሮች either ውጪም ሆናችሁ ሀገር ውስጥም ላላችሁ እናንተን ሁላችሁን በሚያማክል ሁኔታ በአማርኛም በእንግሊዝኛም እንደዚህ አይነት ኮንቴንቶች እየሰራን ሰልፍ ሄልፕ ላይ ላይፍ ስታይል ላይ ኢንቴንሽናል ሊቪንግ ላይ ፕሮዳክቲቪቲ ላይ እንዲሁም ደግሞ a little bit of faith ትንሽ ስፕሪንክል እያደረገን ምክንያቱም ከፌት ውጪ ምን አለንና እምነቴን ደግሞ ኤክስፕረስ ማድረግ ወዳለሁ። so I'm from the Ethiopian እኔ ደግሞ ኢትዮጵያን ኦርቶዶክስ ተዋህዶ ተከታይ ስለሆንኩኝ እሱን ነው ማውቀውና በሱ ደግሞ አንዳንድ መሰራላችሁም ስፒሪቹዋል ኮንቴንቶች አሉ just on productive አበሻ ግን በተለይ ደግሞ ስፒሪቹዋሊ ዴዲኬትድ የሆኑ ኮንቴንቶችን ለማግኘት የነህምያ ኦርቶዶክስ ጎድዝን check it out መንፈሳዊ ህይወታችንን ለማሳደግ የሚረዱንን ነገሮች እንዳለ በአጠቃላይ ማወራው እዛ ላይ ሞር ምንማማረው እዛ ላይ ስለሆነ የኢንስታግራም ፔጃችንን ቼክ አድርጉት። ከታች ሊንኩን አስቀምጥላችኋለሁ። እንዲሁም ደግሞ እዚህ ሼልፍ ላይ ሁለተኛ ሼልፍ ላይ እንደምታዩት የነህምያን ኢንቨንተሪዎች መጽሐፍቶች የመሳሰሉት አስቀምጠናል። ውጭ ላላችሁ ደንበኞቻችን ተከታዮቻችን ማግኘት ትችላላችሁ። እሱን ዌብሳይታችንን ታች ላይ አስቀምጥላችኋለሁ እና ይመቻችሁ። ፕሮዳክቲቭ አበሻ ነኝ።